ሰላም እንዴት ናችሁ? ውድ የጂነስ ሚዲያ ቤተሰቦች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ለዛሬ ደግሞ እንግዲህ ሌላ የጥናት ቲፕ ወይም የጥናት ዘዴ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ለዛሬ ደግሞ ይዤላችሁ የመጣሁት የጥናት ዘዴ ምንድነው? እንዴት ነው ነገሮቹን ልናስታውስ የምንችለው? እንዴት ነው ነገሮችን በቀላሉ ሚሞራይዝ ልናደርግ የምንችለው? አእምሯችን ምን ይፈልጋል? ነገሮችን ለማስታወስ ምን ማድረግ አለብን? አእምሯችን ነገሮችን እንዲያስታውስ ምን ማድረግ አለብን? ከእኛ ምን ይጠበቃል የሚለውን እናያለን ማለት ነው። ስለዚህ አእምሯችን ነገሮችን ወይም ደግሞ አእምሮ የያዘውን ነገር ያገኘውን ዳታ ስቶር ለማድረግ በባለፈው ቪዲዮ እንደሰራሁላችሁ ታይም ይፈልጋል፣ ጊዜ ይፈልጋል ማለት ነው። ስለዚህ በቂ የሆነ እንቅልፍ መተኛት አለ፣ በቂ እረፍት ማድረግ አለብን ማለት ነው። ስለዚህ ምንድነው? በቂ እረፍት በምናገኝ ጊዜ ካች ያደረግነው ዳታ ያነበብነው ነገር ሊሆን ይችላል፣ ያጠናነው ነገር ሊሆን ይችላል፣ የሰማነው ነገር ሊሆን ይችላል። መምህር ሲያስተምር የሰማነው ትምህርት ሊሆን ይችላል፣ ወይ ደግሞ አጥንተን አንብበን ያገኘነው ዳታ ኢንፎርሜሽን ሊሆን ይችላል። እርሱ በደንብ ስቶር ለመሆን ከሾርት ተርም ሚሞሪ መጀመሪያ የሆነ ነገር ስንሰማ ወይም ደግሞ የሆነ ነገር ስናነብ ስቶር የሚሆነው የት ነው? ሳይኮሎጂ እንደተማራችሁት ሾርት ተርም ሚሞሪ ላይ ነው ማለት ነው ስቶር የሚሆነው። ከዛ ሾርት ተርም ሚሞሪ ላይ ስቶር ይሆናል። ስለዚህ ሾርት ተርም ሚሞሪ ላይ ስቶር ሆኖ ይቆያል ማለት ነው። ነገር ግን ሾርት ተርም ሚሞሪ ላይ ስቶር ይሆንና ለተወሰነ ሾርት ተርም ሚሞሪ ማለት አዝ ዘ ኔም ኢንዲኬትስ ፎር ሾርት ፔሪድ ኦፍ ታይም ማለት ነው። ሾርት ተርም ሚሞሪ ስቶርስ ኢንፎርሜሽንስ ፎር ሾርት ፔሪድ ኦፍ ታይም ለአጭር ጊዜ ነው ማለት ነው። መረጃዎቹ ወይም ደግሞ የካች ያደረገውን የያዘውን ዳታ ስቶር የሚያደርገው ለአጭር ጊዜ ነው ማለት ነው። ፎር ሾርት ፔሪድ ኦፍ ታይም ነው ማለት ነው። ስለዚህ ኢት ኒድስ ዋት እረፍት ማለት ነው። እረፍት ይፈልጋል አእምሯችን ያን ካች ያደረገውን ነገር የያዘውን ኢንፎርሜሽን ከሾርት ተርም ሚሞሪ አስወጥቶ ወይም ደግሞ ከጊዜያዊ የማከማቻ ቦታ አስወጥቶ ወደ ዘላቂ ወደ ሎንግ ተርም ለረጅም ጊዜ የሚቆይ ማከማቻ ቦታ ለማስገባት ምን ይፈልጋል? እረፍት ይፈልጋል አእምሯችን በተፈጥሮ ማለት ነው። ስለዚህ ያ እረፍት ምንድነው? ምን ማድረግ አለብን? እረፍት ማረፍ አለብን። አእምሯችን ማሳረፍ መቻል አለብን ማለት ነው። ኦቨር ቴንሽን መሆን የለብንም። አላግባብ ማስጨነቅ የለብንም ማለት ነው። ስለዚህ ስታጠኑ ያጠናችሁት ነገር እስከሚበቃችሁ ታጠኑና በቃ የተወሰነ እረፍት ማድረግ ማለት ነው። እረፍት መስጠት፣ አእምሯችሁን ማሳረፍ። በምታርፉበት ጊዜ፣ እረፍት በምታደርጉበት ጊዜ፣ እንቅልፍ በምትተኙበት ጊዜ ያ ሾርት ተርም ላይ ስቶር የሆነው ዳታ ወይም ኢንፎርሜሽን ወጥቶ ወደ ሎንግ ተርም ኢንፎርሜሽን ይገባል ማለት ነው። ወደ ሎንግ ተርም ስቶሬጅ ይገባና ስቶርድ ይሆናል ማለት ነው። ስለዚህ በዚህ መልኩ የያዛችሁትን ወይም ደግሞ ያጠናችሁትን ሊሆን ይችላል፣ መምህር ሲያስተምር የሰማችሁትን ነገር ሊሆን ይችላል፣ የማስታወስ ችሎታችሁን ቢውልድ ማድረግ ትችላላችሁ፣ መገንባት ትችላላችሁ፣ ማሳደግ ትችላላችሁ ማለት ነው። እንዴት በማድረግ? አንደኛ እረፍት በመውሰድ እንቅልፍ በመተኛት በቂ የሆነ እንቅልፍ በመተኛት ያጠናችሁትን ነገር ካጠናችሁ በኋላ አሪፍ እንቅልፍ በመተኛት እንትን ልትሉ ትችላላችሁ። ሁለተኛ ደግሞ ጭንቀት በመቀነስ ኦቨር ጭንቅላታችሁን ካላግባብ ባለማስጨነቅ የያዛችሁትን የሰማችሁትን ነገር ወይም ያጠናችሁትን ነገር ለረጅም ጊዜ እንድታስታውሱት የሚያስችላችሁ ቦታ ላይ እንዲከማች ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት የጥናት ቲፕ ወይም የጥናት ዘዴ ይህን ይመስል ነበር። በቀጣይ በሌላ የጥናት ዘዴ እንገናኛለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። በቀጣይ ሌላ ይዤላችሁ እመጣለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮዎችንም ላይክ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እጠይቃለሁ። የሳምንት ሰው ይበለን። ይመቻችሁ።